ነገር እኔ ልጆቹ ጭንቅላት አላቸው፣ ጭንቅላታቸው ወጥቷል። እነዚህ ርካሽ ያቺ የምትፎክረው እስቲ ፎቶዋን ታውጣና አረብ ሀገር ነኝ ብላ የለም እስቲ ታውጣ። ጀግና ከሆነች ልብ ካላት የሰው ፎቶ ለጥፋለች በሏት። ፎቶሽን አውጪውና የሃይሜታይና ያንቺ እንደፈለግ ዘዝቂያ ፎቶሽን ብቻ አውጪልን በሏት። ደግሞ ሌላ ሰው ስም ይጠራሉ። አሁን ስሰማ እዚህ ጋር ሌላ ሰው ስም እየጠሩ ነው። ወይ ሌሎቹን ወይ ኦዲየንስ የፈለጉትን አይዘቀዝቁም እንዴ? እቺ ልጅ ምን ጣልቃ አስገብቷት ምን ውስጥ ገብታ ነው እቺ ልጅ? እንግዲህ በስነ ስርዓቱ ነው። እኔ እናንተ ነው አሁን አይደለም ይቅርታ የምንጠያየቀው። በቃ ይሄ ስራውን ልታራዝም ፈልጋ ነው። በቃ እሷ በቃ ተገለበጠች። እሷ ደግሞ ሰሩት፣ እነሱ ሰሩ፣ ወደቀች፣ ምን አለች፣ ያን ሁሉ ሂደት የሆነ እሷ ደግሞ ስራዋን ልትቀጥል ነው። በቃ ይቅርታ መጣ። ደግሞ እኛም እያልናት ነበር። አንድ ጥያቄ አለኝ እዚህ ጋር አንድ ጥያቄ አለኝ። ቆይ እነሱ የእሱ ደጋፊ ከሆኑ እንደው የሚወዳትን ልጅ እንደው እንደዚህ በዚህ ልክ ወርደው ሲሳደቡ ደስ ቢለው መሰላቸው? አይወዷትም። ደጋፊ አይደሉም፣ እነሱ ደጋፊ አይደሉም። እነዚህ ጠላቶች ናቸው፣ የሁለቱ ጠላቶች። ደጋፊ የእሱ ደጋፊ ብትሆን እሱ የወደደው መውደድ፣ እሱ የጠላው መጥላት። እሱ አልጠላት፣ ይኸው እስከ መጨረሻው ጥረቴን ይቀጥላለሁ ነው ያለው አይደል? በእንትኑ ራሱ እኔ ድራማው ላይ እኮ ሁለቱም መጥፎ ነገር አልተነጋገሩም። ድራማው ላይ ምንድነው ፍቅር ደግሞ ጎንበስ ብለሽ ነው። እግዚአብሔር ራሱ እኮ ምንድን ነው ያለው? በዕለተ ጾም ምንድነው ጸሎተ ሐሙስ ላይ ተንበርክኳል እንዴ እግር ያጠበው? ምን ችግር አለው? እኛ ስለምንልሽ ህይወት ኢየሱስ ያደረገው ቤተሰብ እኔ የምላችሁ ማለት ነው ይሄ ነገር በእኔ ህይወትና በአንቺ ህይወት ላይ ቢደርስ ምንድን ነው የምትሆኝ? ይሄን ነገር ለምንድን ነው ማገናዘበው? ሰው ብሎ ለምንድን ነው ማየውት? አንቺ የምትወጂን የምታፈቅሪ ሰው ከሌላ ሰው ልጅ አለ ቢባል እኔ አብዳለሁ። በእርግጥ የራሱ በቃ በስመ አብ ምንድን ነው ጥል ስራችሁ እንዴ? አይደለም እኮ እኔ ግን ከሚገርመኝ ይቺ ልጅ እኮ ኩሩ ነች። ኩሩ እንደሆነች አሳየቻቸው እኮ። ዳይመንድ ሁልጊዜ ተፈላጊ እንደሆነች እኮ ታውቃለች። በቃ እነዚህ ደደቦች እንዴ ዳይመንድ ነች እሷ። ወዳቂ እንደዚህ ነው ምን ጊዜ እካካሞች የሚወጥቅ ሰው ርካሽ ሰው ይሳደባል፣ መጥፎ ነገር ይናገራል። የወረደ እንደዚህ ነው ያሳየችው። በያቸው እንዳፋቸው እንደራሳቸው ያገኙታል። ያቺ ሰላም የምትባለው ማለት ነው። ማዳቧ ስጠራት እንዴት ነው ቂጧ ተንቀጥቅጦ ናመጣ በዛ በገመድ አፏ ጥንባታ እሷ ሰው ናት ብላችሁ ነው እሷ ጋር የምትናገሩ? መናገር የለባችሁም እናንተ። የተከበራችሁ ሰዎች ናችሁ፣ ክብር ያላችሁ ሰዎች ናችሁ። ተወረደ ሰው አትናገሩ። ንቃችሁ ስትተውት ነው በቃ የምትተውት። እንደዚህ ሰው ትናገራላችሁ የኔ ውዶች። ይቅርታ አድርጉልኝና እንደዚህ የአማርኛ መናገር አልወድም፣ እንደዚህ አይነት መናገር አልወድም። ግን ይቅርታ እኔ በጣም ተሰምቶኝ ሲደጋገም ማይላብ ውረጅ። እስኪ አይሻን አስገቢያት። ማይላብ አንዴ ውረጅ። ማይላብ የጭንቅላት ማይላብ እንጂ እንደውም አትናገሩ ነው የምለው። ፋጡማ ብዙ ጊዜ አትናገሩ ነው የምለው። ግን እኔ አሁን በጣም አይሻን አስገቢያት። ሰምታሻለች። በቃ ሲሃናን ቆይ ሰምታሻለች። አንቺ ድግምግም ነው የምታ እሷ ሰምታለች። ይወርዷል። አንቺ እኮ ልውጣልሽ እንደ ገነት ሴጣን። እኔ ዛሬ በቃ ላይ እወጣለሁ። አንቺ እንዳትወጪ ነው የወጣልሻል። አንቺ ከምትወጪ ደግሞ እኔ እወጣለሁ። አንቺ የምትወጪ ከሆነ ገኒ ታደርጋለህ ነው። እኔ እና አንቺ ደግሞ እንጣላ እንደ ገንዬ። አይ እኔ ምልሽ ቆያኔ እዚህ ጋር ፋጡማ ትክክል ነው። በቃ ከነዚህ ጋር ሰው ብለን አነጋገር ትክክል። እኔ መነጋገር ፈልጌ አይደለም። እኔ እንደውም አልወድም ለማለት ብዬ ነው። ግን በቃ ተዋቸው። አንድ ጊዜ ሙት ያዙ፣ አንድ ጊዜ ሙት ያዙ። የእሷ ጥፋት ስላልታየኝ ነው። ሰላም ገነት፣ ሰላም። እንዴት አመሻችሁ? አትዳረቁ ውዶቼ፣ አትዳረቁ። ምንም የማይሰሙ ስለሆኑ ማለት ነው። ማንኛቸውም ስለማይሰሙ አትዳረቁ፣ አትትከኑ። ምንም የሚደርስ የለም። ጫፋም አይደርሱም። እኔ ለሀይዬ የምናገረው ነገር አንድ ሰው ይናገር። እሷ እየተናገረች አለ ቤዚ ዝም በይ ቆይ እስቲ አንሻ ትናገርና ከዛ ትቀጥል እና ስለዚህ አጠገቧ ስለማይደርሱ ነው። ብዙ ወደ 12,000 ኮሜንት አስተናግዳ ያለ እንደ ስድብ ብቻ ምንም ያህል አቆጥራቸውም። በቃ
ደግሞ የሚወድ ሰው ደግሞ እንደዚህ አይደለም። እሱን ከወደደች እሱን ከወደዱ እሷን ከወደዱ ደግሞ እሱን እንትን ማለት ነበረባቸው። ስለዚህ እሷ ተሰደበች ወይም እሱ ተሰደበ ብላችሁ አትናደዱ። የምንም ያህል አይቆጥሯቸውም እነሱ። ያረጓትን ያርጓት፣ ምንም አትሆንም። ለምን አይደርሱባትም? ስለዚህ አትናደዱ። ማፊ ዳخل እና አትናደዱ። በጣም ይቅርታሽ። ተዋቸው፣ ይለፍልፉ። እነሱ ይገልብጧትም ምን እንዳረጉ ያርጓት። ጫፍ አይደርሱም እነሱ፣ ጫፍ አይደርሱም። ስለዚህ ጫፍ የማይደርስ ደግሞ ተናገረ፣ ገለበጠ፣ ምን አለ አዲሳችን አይደለም እኮ። ስለዚህ እኛ ስንለፈልፍ እነሱ ደስ ነው የሚላቸው ብለው ካናደርጋቸው እነዚህ እኛ ስንለፈልፍ እነሱ ደስ ነው የሚላቸው። አሸንፈናቸዋል እየለፈለፉ ነው የሚሉት። ስለዚህ እናንተ አትናደዱ፣ ተዋቸው፣ በቃ ይለፍልፉ። ሴት ልጅ በዚህ ናክል ስትረገጥ ይለፍልፉ ብዬማ ዝም አልላትም። ወቅጣት አለው አብሬ እንጂ ፎቶዋን ታውጣና እስቲ ትለጥፍ። አረብ ሀገር ያላችሁ ብላ የለም እስቲ ጀግና ከሆነች ፎቶዋን ትለጥፍ። በራሷ ኮንፊደንስ ስለሌላት እኮ ነው እኮ ፎቶዋን ትለጥፍና እኔ አረብ ሀገር አይደለ ያለች ትለጥፍና በዛ ሰዓት ከየት ጉድጓድ እንደምትወጣ እናሳያታለን። እናት የተቀዘቀችው አባት የተቀዘቀው መለስ ምን አለ ነፍሱን ይማርና መለስ መላጣ ማለት ይቻላል፣ ግን መላጣውን መንካት አይቻልም ብሏል። እሷን እኮ እንድች የጥፍር ስር ቆሻሻዋን መንካት አይችሉም። እናንተ ለምንድን ነው ጨጓራችሁን የምታቃጥሉት? የእውነቴን እኮ ነው የምለው። እንዴ እንደውም እኮ እዚህ ስንናገር ለእነሱ እኮ እንትን ነው ማለት ጭራሽ ይብስባቸዋል እኮ። ምንም ሲደክማቸው አፋቸውን ይለፍልፉ አፋቸውን ሲደክማቸው ያቆማሉ። የሚሰማቸው ሲያጣ እንደውም ንቀን መተው ነው ያለብን። ለነሱ ግን እንደዚህ አይነት ደጋፊ አለኝ ብሎ እንዳይል ያፍርባቸዋል። ጌታን በጣም የወረዱ ናቸዋል። አያውቃቸውም ለነገሩ እኮ የሚያፍርባቸው እኮ ሲያውቁት ነው። ረበት ስላሴ ጊዜ እኔ ከሰላም ማለት ነው በጣም ከባባድ ንግግር፣ ሁለት ንግግር ይዤባታለሁ። አስገድላታለሁ ዛሬ አለች፣ ባለፈው አሲድ አለች። እቺ ልጅ ግን በጣም እኔ ከባድ ነው። እቺ ነገር ሁላችሁም ያዙ። ባይዞ እኔ እስከ ሪከርድ አለኝ። ባይዞ ትያዝ፣ በደንብ ትያዝ። ቀላል መስራት ከሆነ በጣም ተሳስታል። አድራሻውን የሚያውቅ ሰው ቢያገኝ፣ አድራሻውን የሚያውቅ ሰው ቢኖር ጥሩ ነበር። ለምን አድራሻ ነው ዋናው። በስልኳ በራሱ ታገኙታላችሁ። በስልኳ በራሷ ስልክ ያስገድላለሁ ማለት ምን እንደሆነ አታውቀውም። እሷ ራሷ እንዳትገደልበት፣ እሷ ራሷ አሲሉን እንዳይደፋባት ባለጌ ውሽ እውነትም ያለችው እኮ ዱባይ ነው ያለችው። ያደገ ሀገር ነው ያለችው። የእሷ ቁጥር መገኘት የሚችልበት ሀገር ነው ያለችው። እንዴ ቀላል እኮ ነች። ስለዚህ አለማወቃቸው ነው። እሷን ደግሞ እኔ ሰው ብዬ ማላስባትም። እንደዚህ አይነት ሰው እኮ ሰው መስሎ አይታየኝም። ምክንያቱም እንደዚህ ዝም ብሎ ግልፍጥ የሚል ሰው ነው። አኡዝ ቢላ ተሷ ጋር ወርዶ የሚናገር ሰው ነው እንጂ አሁን ተሷ ጋር ተጨምሮ የሚናገር ሰው ነው። አሁን ተሷ ከጎን ነው አለው የሚሏት እኮ ናቸው የሚያናድዱ። ናብሽሩ እናንተ የኔ ወዶች፣ ደግሞ እኔ ጀግኖች እናንተ እስከ መጀመሪያ ጀምራችሁ ያላችሁ ላይ ሞሉ ዩቲዩብን አስጠፋለሁ እያሉ ነው። እስቲ ወንድ ናቸው፣ እስቲ ዩቲዩባቸው ያስጠፉ። ወንድም የላችሁ ወይ ላላችሁት እናንተ እህት አላችሁ ወይ? እህት አላችሁ ወይ? እናንተ እህት የላችሁም? እናት የላችሁም? እናት የላችሁም ወይ? እህት የላችሁም ወይ? እሱ ወንድም ከሆነ ወንድም አለ ነው። ብሩኬን እንወደዋለን፣ እናከብረዋለን። ትልቅ ሰው ነው። በጣም ነው የምንወደው፣ በጣም ነው የምናከብረው። የልጃችን ንጉስ ነው፣ እንወደዋለን። እናንተ የምትወዱት ቢሆን በዚህ ናክል የሚወደውን ሰው አትረግጡን ነበር። ሃይሚ ሞቶ ይወዳታል፣ ነገ አይለያዩም። እናንተ እዛው ማዲያም ቤት እያላችሁ እነሱ ወልደው ከብደው ትልቅ ደረጃ ይደርሳሉ። እናንተ እዛው ሽንት ቤት እያጠባችሁ ምድረ ግማታም አለቅላቂ። ትሰሚኛለሽ? አንድ ሰው በብሩኬ ስም አትነግዱበት። ፎቶውን አስቀምጣችሁ እወደዋለሁ እያላችሁ የሚወደውን ሰው አትስደቡበት። ታው ስርዓት ይኑራችሁ።
ወንድ ከሆናችሁ በራሳችሁ ኮንፊደንስ ካላችሁ ውጡ። ኮንፊደንስ ይኖራችሁ በፎቶአችሁ ውጡ። አስመሳይ ሁላ የሃይሚም እህቶች ነኝ የምትዩ እያንዳንድሽ እኔን አስመሳይ ያልሽኝ ማለት ነው። እያንዳንድሽ በፎቶሽ ውጪ። አስመሳይ ካልሆንሽ እውነት የምትወጃት ከሆነ ሃይሚንም ብሩኬንም እውነት የምትወዱ ከሆነ የእሷን ፎቶ አንስታችሁ በራሳችሁ ውጡ። በራሳችሁ ኮንፊደንስ ይኑራችሁ። በራሳችሁ ኮንፊደንስ ሳይኖራችሁ ወጣችሁ ወንድም የለሽም ወይ? ወንድምም አለኝ ቀብረር ያለ ወንድሜ ስለመወደው ነው ብሩኬን መወደው። ወንድም ስላለኝ ወንድሜን ስለማከብረው ነው ብሩኬን ማከብረው። ትሰሚኛለሽ? እኔ ሴት ስለሆንኩ ነው ሃይሚን ማከብራት። እህት ስላለችኝ ነው ሃይሚን መወዳት። እናት ስላለችኝ ነው ሃይሚን መወዳት። እናንተ ክብረ ቢሶች ጭራሽ ከማዲያም ቤት ከሆንሽ ውጪ፣ ተጋፈጪ። እስኪ በመልክሽ ውጪ። እውነት ወንድ ከሆንሽ ውጪ። በፎቶ እንያችሁ እስቲ። የራሳችሁን ማንነት የራሳችሁን ቤተሰብ የራሳችሁን ደብቃችሁ በሰው ፒክቸር በሰው ማንነት ተደብቃችሁ ልጆቹን አታባሏቸው። ልጆቹን አታሰድቧቸው። ልጆቹን አታስረግጧቸው። በሃይሚን በኩል ያላችሁ እህቶች ስርዓት ይኑራችሁ። የእሷን ፎቶ ይዛችሁ የእሷን ፎቶ እየለጠፋችሁ አታሰድቧት። ልጅቷ በእናንተ መዘዝ የመጣ ነው ይሄን ሁሉ ስድብ የሚደርስባት። በብሩኬን በኩል ያላችሁ የብሩኬን ፎቶ አስቀምጣችሁ ሃይሚን ምትረግጡ፣ ብሩኬን የምታሰድቡ ሽልጥልጥ ምድረ ሽልጥላጣ ግማታም ደግሞ ከኔ ጋር እስኪ ነይ ተጋፈጪ። ነይ ወንድ ከሆንሽ ነይ ከኔ ጋር ወጣሁልሽ በቪዲዮ። ለምንድን ነው እኔን ማትዘገዝቂኝ? ለምንድን ነው እኔ ስናገርሽ ዘለሽ ሃይሚ ላይ የምትወጪው? እኔ አይደለሁ የተናገርኩሽ? እኔ አይደለሁ የተሳደብኩት? እኔ አይደለሁ የሰደብኩሽ? እኔ አይደለሁ የለፈለፍኩት? ዘለሽ ሃይሚ ላይ ለምን ትወጪያለሽ? ዘለሽ ሃይሚ ለምን ትዘቀዝቂያታለሽ? እውነት ምታቂ ብትሆኝ እኔ ከኔ ጋር ነበር የምትጋፈጪው። እከካም እኔ በተናገርኩሽ ሃይሚ ላይ አልነበረ የምትዘልዩ። ሃይሚ ላይ አይደለም ዘለሽ ሃይሚን የምትዘቀዝቂያት። ምድረ ከካም የመጣሽበትን ወቂ። ቆሻሻ ሁላ መጀመሪያ ራስሽን አንቺ። የሃይሚን እህቶች ልንገራችሁ፣ የሃይሚን ፎቶ አስቀምጣችሁ አትሳደቡ። ሃይሚን ብሩኬን አትስደቡት፣ አታስረግጧት። ልጅቷ ይበቃችኋል። እንዴ በቃችሁ። በእነሱ ስም መነገድ ይብቃችሁ። በእነሱ ፎቶ መነገድ ይብቃችሁ። እንዴ ስርዓት ይኖራችሁ። ወንድም የላቸውም ትላላችሁ። ወንድምማ አለኝ፣ እግዚአብሔር የተመሰገነ ይሁን። ምን መሰሉ ወንድሞች አሉ። ብሩኬን መወደው ወንድሜ ስለመወደው ነው። እንዴ ብሩኬን ማከብረው ወንድሜን ስለማከብረው። አሁን መልሳ ደውልላት። ከዛ እኔ ነግራችኋለሁ። ተከበሩ፣ ክብርን ያዙ፣ ክብርን ወቁ። የወንድ ልጅ ማንነት ወንድምሽ ስትወጂ ነው። አባትሽ ስታከብሪ ነው ወንድ ልጅን የምታከብሪ። ክብረ ቢስ ክብር ከቤት ይበልጣል። ክብር ከቤተሰብ ነው የሚጀምረው። ቤተሰቦችሽ ብታከብሪ፣ ወንድምሽ ብታከብሪ፣ እህትሽን ብታከብሪ፣ እናትሽን ብታከብሪ ሴት ልጅን አትሳደቢም። አንቺ እከካም ወንድምሽ ብትወጂ፣ አባትሽ ብትወጂ፣ እናትሽ ብትወጂ እናት አትሰድቢ፣ ወንድም ልጅ አትሰድቢ። ምድረ እከካሞች መጀመሪያ ከራስ ይጀምራል ክብር። ራስሽን አስከብሪ። ቆሻሻ አፍ ሲከፈት ጭንቃ ምድረ እባቶች ሌላ ቦታ ነው ያለሁት ያልኩት። ክብር አስከበረች ሸርሙጣሻለ። እንደ አንቺ ባልተጋደመች እናት አትዘቅዝቁ። እውነት ሃይሚን የምትወዳት ከሆነ ሃይሚን የምታከብራት ስርዓት ይኖራችሁ። ተከብራችሁ ኑሩ።